ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው ታላቁ ሀገራዊ ስብራት ዳነወይ ኢኮኖሚያችን ከየት ወዴት የሚለው ነው። የኢትዮጵያ ማክሮ ኢኮኖሚ ለአመታት ሲጠበቅበት የነበረውን የሥራ ዕድል እንዲሁም የኑሮ ውድነትን ማሻሻል ተስኖት ነበር። በዕዳ ተዘፍቆ በብድር እጦት የተፈተነ ትልቅ ግዙፍ ኢኮኖሚ ነው። የቁጠባ እና የኢንቨስትመንት ፍላጎትን ማጣጣም የተሳነው ኢኮኖሚ ነበር። በኢኮኖሚያዊ ስብራት የተነሳ ፕሮጀክቶችን መፈጸም፣ ማከናወን፣ መጀመር፣ መጨረስ ተስኖት ነበር። ሀገር በድህነት የሰበሰበችውን ወረት በተዝረከረከ እና ወቅታዊና ዓለም አቀፍ ሂደቶችን ባላገናዘበ ፖሊሲ የተነሳ የኢትዮጵያን ሀብት እንዲመዘበር ሲመቻች የነበረ ግዙፍ ኢኮኖሚ ነበር። የተዳከመ ኤክስፖርት የውጭ ምንዛሬ እጥረት እንዳያገግም ትልቅ እንቅፋት ሆኖበት ቆይቷል። ኢትዮጵያ ለአመታት ግብርና መር ኢኮኖሚ ብትከተልም ግብርናዋ ስንዴን ከመግዛት ከመረዳት ከመሸመት አላዳናትም። የበጀት ጉድለት እና መዋቅራዊ የሆነ የኮንትሮባንድ የንግድ ሰንሰለቶች የሀገር የውስጥ ምርትን እንዳያገግም እንዳያንሰራራ አድርገው ሰብረውታል። ኢትዮጵያ ከዓለም አቀፍ አበዳሪዎች እንኳን የመበደር አቅሟን አሟጦ እየገደላትም ሆኗል። የጥቁር ገበያ ዋነኛ ኢንቨስትመንቶችን ሙሉ በሙሉ እያዳከመም እየገደለም ጭምር ነበር። ታዲያ ኢትዮጵያ እነዚህን ችግሮች ለማረም ሀገር በቀል የኢኮኖሚ ማሻሻያ አድርጋለች። በሪፎርሙ በዋነኝነት ዋና ተብለው ከተለዩት ውስጥ አንደኛው በዓላማ ደረጃ የተያዘው የማክሮ ኢኮኖሚን ማስተካከል፣ ማደስ፣ በአዲስ መሰረት በጽኑ አቋም ላይ እንዲቆም ማድረግ ነው። ሪፎርሙ ሲካሄድ መንግስት ከስብራቶቹ ባሻገር ከፍተኛ ዕዳ ተረክቧል። የከፋው ደግሞ ባዶ ካዝና መቀበሉ ነው። የባሰው ደግሞ አበዳሪ ሀገራት እና ተቋማት በዕዳ ብዛት አናበድርም ማለታቸው ነው። የከፋና የተከፋፋ ችግሮች አጋጥመውታል። የተዳከመ የንግድና ኢንቨስትመንትን ለማዘመን ማነቆ የሆኑ አካሄዶች፣ በቢሮክራሲ የተተበተበ አሰራር፣ ለሙስና ሁን ተብሎ የተጋለጠ የንግድ ሂደት ሙሉ በሙሉ መቀየር የግድ ይላቸዋል። ሪፎርሙ በጥናቱ ያካተታቸው እነዚህን ነው። ሪፎርሙ ሲቀረጽ የዘርፎችን ምርታማነትና የመወዳደር አቅም ለማሳደግ እና ዘላቂ የፋይናንስ ስርዓት ኳሊቲ ግሮዝ ለማረጋገጥ የግድ በሚል ደረጃ የተቀረጸ የታለመም ጭምር ነው። ሪፎርሙ ከጅማሬው እነዚህን ሁሉ ዕዳዎች፣ አሰስገሰስ ችግሮች ይዞ ለምንዳ የተጋ ነበር። ዋናው ግን ለዜጎች ህይወት መሻት ዋናው ዓላማ ይህ ነው። ይህ ሪፎርም ለኢትዮጵያ ምን ስኬት አመጣ? ምንስ በረከት? ታላቁ የኢኮኖሚ ስብራቱ አንደኛው ገቢ ነበር። ከለውጡ በፊት በቢሊዮኖች ብቻ ነበር ሀገራዊ ገቢው መገኘት የቻለው። አሁን በአመት ብቻ በትሪሊየን የሚቆጠር ገቢዎች መሰብሰብ ጀምሯል። ኤክስፖርት በመሻሻሉ በከፍተኛ ደረጃ ለውጥ እየመጣ ነው። አሁን በኢትዮጵያ የሚገኘው ኤክስፖርት በ6 ወራት ብቻ የአመታቱን መጠቅለል ተችሏል። ይህ አስደማሚ የተባለ የኢኮኖሚ እድገት ነው። አሁን ሪፎርሙ የሚጨበጥ ውጤት ማምጣት ጀምሯል። ኢትዮጵያ ያላትን ዲፕሎማሲያዊ አቅም በማጠናከር የዕዳ ሽግሽግ በተደጋጋሚ ከተለያዩ አበዳሪ ሀገራትና አካላት ጋር ተደርጓል። የክፍያ ቀናትን በማራዘም ወረትን ለወሳኝ ሂደቶች በመጠቀም ብዝሃ ዘርፍ እድገት እንዲመዘገብ ተሰርቶበታል። ለህገወጥ ኮንትሮባንዲስቶች ነዳጅ ሆኖ ሲያገለግል የነበረው የትይዩ ገበያ የጥቁር ገበያ ኢኮኖሚውን ኢተገማች የማይታመን እንዲሆን አድርጎታል። የገንዘብ ዝውውሩ ፍጹም ሊታይ የማይችል ከማንም አይን የተሰወረ ሆኖ እንዲቆይ አስችሎታል። ለመኒ ላውንደሪ ፍጹም ተጋላጭ የነበረም ሂደት ነበር። ከፍተኛ ቁጥጥር በውጪ ምንዛሬ ቦታዎች ላይ በማድረግ የወንጀል ሰንሰለቶችን ለአንዴና ለመጨረሻ ጊዜ መበጣጠስ ተችሏል። ሀገር ከተተበተበችበት ኢኮኖሚያዊ አሸባሪያዊ እንቅስቃሴዎች ለአንዴና ለመጨረሻ ጊዜ ነፃ ማውጣት ተችሏል። አሁን ላይ በሀገሪቱ የተተገበረውን የማክሮ ኢኮኖሚ ማሻሻያ ተከትሎ የውጪ ምንዛሬ እጥረት ታሪክ ሆኖ ቀርቷል። የሀገሪቷ የውጭ ምንዛሬ መጠባበቂያም ከሳምንት የማይዘል እድሜን ይዞ የቆየ ነበር።
አሁን ከዚህ ሂደት ሙሉ በሙሉ ተላቋል። የውጪ ምንዛሬ ልክ እንደ ተራ ሸቀጥ በተፈለገው መጠን መገኘት የሚችል እየሆነ መጥቷል። ይህ ደግሞ ሊሆን የቻለው በሪፎርሙ ትሩፋት ነው። የተለያዩ ህጋዊ ቢሮዎች ተከፍተው የውጪ ምንዛሬን እያስተናገዱ ይገኛሉ። የጥቁር ገበያው ሙሉ በሙሉ ከገበያው ወጥቷል ማለት ባይቻልም በብዙ አፍሪካውያን ሀገሮች እነዚህ ችግሮችም ስላሉ ግን እንደ ድሮ ተወዳዳሪ የመሆን አቅም በፍጹም የላቸውም። የውጪ ምንዛሬ ከሪፎርሙ በኋላ ከዓመት ዓመት እየጨመረ ይገኛል። ለዚሁ ማሻሻያው ትልቅ የተባለ ሂደትን እንዲያከናውን ረድቶታል። እጅግ ታሪካዊ የሚባለው ለዚህም ጭምር ነው። የውጪ ምንዛሬ እያደገ የመጣው የኤክስፖርት መጠን በመጨመሩ ምክንያትም ጭምር ነው። አሁን ባንኮች የሚያቀርቡት ብድር በከፍተኛ ደረጃ እየጨመረ መጥቷል። ነፃ ገበያ በመታየቱ ኢኮኖሚው እየተነቃቃ ነው። አሁን አስመጪዎች የተስፋ ችግር አያጋጥማቸውም። የውጪ ምንዛሬም ችግር እንደዛው። የገበያ መረጋጋት በመኖሩ ነጋዴዎች ከመከዘን ወደ አቅርቦት ሄደዋል። የፓራላል ማርኬቱ ከባንኮች እኩል በመሆኑ የተነሳ ሙሉ በሙሉ ተፈላጊነቱ ጠፍቷል። ታማኝነት ችግርም ከበፊትም ሲነሳበት ስለነበር የኢትዮጵያ የውጪ ምንዛሬ ክምችት በእጅጉ እያደገ መጥቷል። ኤክስፖርቷ በማደጉና አበዳሪ አካላት በሰፊው የውጪ ምንዛሬ በኢትዮጵያ ውስጥ በሽ በሚባል ደረጃ ሆኗል። ኢትዮጵያ የሀገር በቀል ኢኮኖሚ ማሻሻያን ያደረገችው በሁለት ዙሮች ነበር። በመጀመሪያ በሁለተኛ እያለች ከፋፍላ በየደረጃው ከፋፍላ አሁን ያለበት ሂደት ላይ ደርሷል። አሁን የተሟላ የማክሮ ኢኮኖሚ ማሻሻያ ተተግብሯል። በየደረጃው ኢትዮጵያ ታላላቅ ስኬቶችን አግኝታለች። አበዳሪ አካላት ከዚህ ቀደም ተወስደው የነበሩትን የተቋማት የወለድ ክፍያ ቅነሳ ማድረግም ጀምረዋል። አሁን የወለድ ክፍያ ጊዜ መራዘም ጀምሯል። እጅግ ፈታኝ የተባሉ ድርድሮች በኢትዮጵያ መንግስት በኩል ተደርገው ነበር። አታካች በሚል የሚደመደሙም ጭምር ነው። ግን ግዙፍ የተባሉ ስኬቶች ተመዝግበውበታል። ኢትዮጵያ ተጨማሪ ብድር ውስጥ ላለመግባት ሰፊ ስራዎችን ሰርታለች። ከዚህ በፊት የውጭ ምንዛሬ ፖሊሲ አንዳችም ለውጥ ሳያመጣ ቀርቷል። አሁን በዛ ደግሞ ሂደት መበደር መልሶ ችግር ውስጥ መግባት ነው። በዚህም የተነሳ ከሪፎርሙ በኋላ የታዩ ሰፊ አበዳሪ አካላት እንስጥ እናበድር የሚል ሂደቶች ፖሊሲው ሙሉ በሙሉ አስተማማኝ በመሆኑም ጭምር ነው። ኢትዮጵያ ገበያ መር ፖሊሲን በመከተሏ ተጨማሪ የውጭ ምንዛሬን እንድታገኝ ብዙ እድሎችን በሮችን የከፈተም ጭምር ነው። በሀገር ውስጥ ያለው የማክሮ ኢኮኖሚ ማሻሻያን ተከትሎ ሬሚታንስ በፍጥነት ጨምሯል። ህጋዊ አሰራር በመኖሩ ትውልደ ኢትዮጵያውያን በከፍተኛ ደረጃ የውጭ ምንዛሬን ወደ ሀገራቸው እንዲልኩ አስችሏቸዋል። የኮንትሮባንድ ስራዎች በከፍተኛ ቁጥጥር የተነሳ እየቀነሱ እየቀጨጩ መጥተዋል። በዚህም የተነሳ ወርቅ በኢትዮጵያ ውስጥ ትልቁ የኢኮኖሚ ምሰሶ ሆኖ መጥቷል። የኢትዮጵያ ወርቅ በጎረቤት ሀገሮች በኩል ሸሽቶ የሌላ ሀገርን ኢኮኖሚ ሲያጠናክር ነበር። አሁን ሽሽቱን ሙሉ በሙሉ ትቷል። ማደሪያውን ብሔራዊ ባንክ አድርጓል። በዚህም የወርቅ ክምችት በእጅጉ እየጨመረ ይገኛል። ኢኮኖሚያችን አስተማማኝም እየሆነ መጥቷል። የማክሮ ኢኮኖሚ ማሻሻያ በሁሉም ሚዛን በኢትዮጵያ ውስጥ ከተሰሩ ስራዎች ውስጥ ትልቁ ነው። ትልቅ ስኬትም የተመዘገበበት ነው። አሁን የዋጋ ግሽበት እየተረጋጋ ሄዷል። አሁን ባለ አንድ ዲጂት እየሆነ መጥቷል። ኢትዮጵያ በዚህ አያያዟ የምትቀጥል ከሆነ በ2036 በአፍሪካ ግንባር ቀደም ኢኮኖሚን የምትጎናጸፍ ይሆናል። የኢኮኖሚ ፖሊሲ ኤክስፖርትን የሚያበረታታ እየሆነ መጥቷል። አሁን የማይበገር ኢኮኖሚ እንዲሁም ዘላቂ እድገት መመዝገብ ተችሏል። ኢትዮጵያ ባለ 2 ዲጂት ኢኮኖሚ እድገትን እያስመዘገበች ነው። ፈጣን እንዲሁም ከፍተኛ እድገት እንዳለውም አንደኛው ማሳያው እና IMF እና ወርልድ ባንክም ጭምር ምስክርነት እየሰጡትም ይገኛሉ። በዚሁም ተያይዞ ሌላኛው ማሳያው ሰፊ የተባለ የሥራ ዕድልንም እየፈጠረ ይገኛል። ኢኮኖሚው አሁን አዋጭ አስተማማኝ የሚባል ደረጃ ላይ ደርሷል። ኢኮኖሚው በመነቃቃቱ ምክንያት ታላቁ የኢትዮጵያ ህዳሴ ግድብ እንድታጠናቀቅ ኢትዮጵያን ረድቷታል። እጅግ ከፍተኛ መዋለ ንዋይ የሚፈልገው ይህ ፕሮጀክትን
ኢትዮጵያ ማጠናቀቅ የቻለችው ሪፎርሙን በተሳካ ሁኔታ ማከናወን ስለቻለችም ጭምር ነው። አሁን ይህንን ፕሮጀክቷን በመጨረሷ ብቻ ከ$1 ቢሊዮን በላይ በአመት ልታገኝ ትችላለች። ይህ ደግሞ መልሶ ኢኮኖሚካል ሪተርኑን ከፍ የሚያደርገው ጭምር ነው። የሰርቪስ ሴክተር ትልቅ ለውጥ እያመጣ ነው። በማኒፋክቸሪንግ ዘርፍ ከፍተኛ እድገት እየታየ ነው። በዚህም የተነሳ የውጭ ምንዛሬ እያደገ መጥቷል። የማኒፋክቸሪንግ ዘርፍ በራሱ ግዙፍ የተባለ የውጭ ምንዛሬ እያመጣ ነው። ሀገር የምትልካቸው እቃዎች እየጨመሩ ነው። በዚህም የተነሳ የውጭ ምንዛሬን ማዳን እየተቻለ ነው። የምናስገባው እቃ ዝርዝር ውስጥም የምንልካቸውን እየቀነስን ነው። ይህ ደግሞ የኢኮኖሚን መዛባት ያስቀራል። ዴፊሲት ታሪክ ይሆናል። የኢትዮጵያ ገቢ ሌላኛው የጨመረው ይህ ነው። የማዕድን ዘርፉ በከፍተኛ ደረጃ መነቃቃቱ በፊት ቡና ዋነኛ ነበር። አሁን ወርቅ ወደ አንደኛ ደረጃ መምጣት ጀምሯል። ሰንጠረዡንም መቆናጠጥ ተያይዞታል። በዚህም የተነሳ የኢትዮጵያ ኢኮኖሚ አይበገሬ እየተባለ ነው። ኢኮኖሚው ተጨማሪ ተስፋ ኃይል እየታየበት ነው። ይህ ደግሞ በኢነርጂ ሴክተሩ ላይ ኢትዮጵያ የምታከናውናቸው በኒፋስ በጂኦተርማል እንዲሁም በሃይድሮ ዳም የምታሳያቸው ስኬቶች በሰፊው ኢንቨስተሮች ገብተው እንዲያለሙ ያስችላቸዋል። የማይቆራረጥ ኢነርጂ እንዲሁም እጅግ ርካሽ የተባለን ኢነርጂ ማንም ማግኘት ይፈልጋል። ተጨማሪው ደግሞ እጅግ ንጹህ የተባለ በካይ ባልሆነ መንገድ የሚገኝ ኢነርጂ በመሆኑ ምክንያት ኢንቨስተሮች ንግዳቸውን በሚያከናውኑበት ወቅት በምን አመረትከው በክሊን ኢነርጂ የሚለውን ሙሉ በሙሉ መስፈርት ማሟላት በመቻሉ ከፍተኛ የገበያውን ፍላጎት ማርካት ይችላሉ። በዚህም የተነሳ ኢትዮጵያ ከስራ ፈጠራ ከኢነርጂ ሽያጭ እንዲሁም ስሟን በዓለም አቀፍ ኢኮኖሚ ላይ ማስገባት ትችላለች። አሁን ኢኮኖሚው ተሰባሪ ሳይሆን ሌሎችን የሚደግፍ አቃፊ እየሆነ ነው። በዚህም የተነሳ አሁን ኢትዮጵያ የዲፕሎማቲክ አቅሟ እየጨመረ ነው። በኢነርጂ መጨመር ምክንያት ጎረቤቶቿ ከፍተኛ የኢንቨስትመንት እንዲሁም አብረን እንስራ የኢነርጂ ሽያጭም በየቀኑ ውሎች እየመጡ ይገኛሉ። ኢትዮጵያ ከዚህ ቀደም የምትከተላቸው የሌሎች ሀገራትን የኢኮኖሚ ሞዴል በመኮረጅ ነው። አሁን ግን ኢትዮጵያ በራሷ ጽንሰ ሐሳብ የራሷን ኢኮኖሚያዊ አካሄድ ቀርጻለች። ሆም ግሮን ኢኮኖሚ ሙሉ በሙሉ የምዕራቡንም የምስራቁንም ዓለም ኢኮኖሚያዊ አካሄድ ያልኮረጀ ነው። የኛን ከነሱ ጋር ያዛመደ ያስማማ ያጣጣመም ጭምር ነው። በዚህም የተነሳ አሁን ኢትዮጵያ ኢኮኖሚዋ በሰፊው እያደገ ይገኛል። ከአፍሪካ እጅግ ፈጣን የተባለ ኢኮኖሚን ይዛ ትገኛለች። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።